አድናን ሮቤልንና አሜራን እዚች ቤት ቅስቅስ እንዳትሉ አላቸው። ሆስፒታል በጣም ስለተጎዳ በጥይት ስለመታው በጣም እግሩ ስለተጎዳ ሆስፒታል አይሄድም፣ ከፈለግሽ እዚሁ አክሚው አላት ማለት ነው። ሜራን በጣም የሚገርም ነው። አሁን በጣም አምርሯል ሮቤል። በቃ እኔ ሁለታችሁንም ማየት አልፈልግም። እንግዲህ አሁን በደንብ አድርጎ ሳራን አጥብቆ ይዞ እየጠየቃቸው ነው ማለት ነው። ምክንያቱም ሮቤልን ሲጠይቀው ሳራ እቃ ሰብራ ነበረ እና ስለዚህ ያንን ጌጥ ከሜራ ክፈይ ብላ አስቀርታባት ነው አለ ማለት ነው። ከዛ እሱን በሩን ቆለፈበትና ሄደና አንቺ ለምንድን ነው የሳራን ጌጥ እቃ ምን አይነት እቃ ሰብራ ነው የሳራን ጌጥ ያስቀርሽበት አላት ማለት ነው። ሄደና የምን የእጅ ጌጥ ነው እኔ አላውቅም በጭራሽ አለች ማለት ነው ለአድናን። ኦኬ ስለዚህ እየዋሻችሁ ነው፣ ዛሬም ውሸት አልሰለቻችሁም ማለት ነው። ዛሬም እየዋሻችሁ ነው ማለት ነው አላት። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ጀምሩ፣ ላይክ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ስለምትከታተሉኝ ከልብ አመሰግናለሁ። ሉሃና ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው በጣም የሚገርም ነገር እየተፈጠረ ነው። እንግዲህ አድናን በጣም አምርሯል። ሉሃና ደግሞ እንግዲህ ሮቤልን ጥይቱን ሲተኩስበት እየገደለው ነው የመሰላቸው። ስለዚህ በጣም ተደናግጠው እንዳለ ደሙ በበሩ ነው ወጥቶ የፈሰሰው ማለት ነው። የሮቤል ደም እግሩን ያንን በሽተኛ ድውይ እግሩን ነው እንግዲህ የመታው እና አሁን ኮስተር ማለቴን እንዳቅ ነው እንጂ አልገደልኩትም አለ ማለት ነው ለሉሃና። እሷ ግን ደንግጣ ደሙን ስታይ ራሷን ሳተች። ሜራ ደግሞ ከቤት እወጣለሁ፣ ይኸውልሽ ትሰሚያለሽ፣ እኔ ልክ እሱን ገድሎ እንደመጣ እኔን የሚጨርሰኝ እኔ እኮ ስኖር ነው አይደል ሁሉም ነገር የሚኖረው። ስለዚህ ከመሞት መሰንበየት አደል የሚባለው። ስለዚህ እኔ አሁን እወጣለሁ ብላ ሻንጣዋን ጠቅልላ ይዛ ልትወጣ ስትል እንግዲህ የጥይቱን ድምፅ ስትሰማ ነው የተመለሰችው። አሁን በጣም ፈርተዋል፣ ሮቤልም ፈርተዋል። እባክሽ ይዘሽኝ ውጭ ብሎ እንግዲህ ሕክምና ልውሰደው በሚል ሰበብ ነው እንግዲህ ለማስቀረት አስበው የነበረ ነገር ግን ለመውጣት አስበው የነበረ አይ እንደዛ ከሆነ ማንም እኔ ይኸውልህ አድናን፣ እኔ አሁን ልብሶቼ በጣም እየጠበቡኝ ነው፣ ሆዴ ሁሉ እየገፋ ነው አለችው። የራስሽ ጉዳይ ትሰሚያለሽ፣ እዚህ ቅስቅስ እዚሽ በር ስትወጪ እንዳላይሽ ይሄን ሰሞን አላት። እሺ ብላ እንግዲህ ሮቤልን ደግሞ ይዘሽው አትወጂም፣ ከፈለግሽ እዚሁ ራስሽ አክሚው፣ ካልፈለግሽ ደግሞ ድፍት ቤል ድብን ይበላላት ማለት ነው። እና አሁን አድናን በጣም አምርሯል ማለት ነው። ሉሃና ደግሞ እባክህን እኔ ችግር ውስጥ እንድትገባ አልፈልግም በእኔ ምክንያት በቃ በጣም ትጨናንቃለች ማለት ነው። ለዛም ነው ራሷን ስታይወደቀችው ውሃ ደፍቶባት ምን ብሎባት ነው የነቃችው መጨረሻ ላይ። ሉሃና ከነቃች በኋላ በቃ አድናን እኔ በእኔ ምክንያት ችግር ውስጥ እንድትገባ አልፈልግም፣ ስለዚህ በቃ ተው እባክህን፣ እነዚህ ተንኮለኞች በገና ብዙ ነገር አንተን ይጎዱሃል እና እባክህን ረፍ እያለችው ነው ማለት ነው ሉሃና። ነገር ግን አድናን በቃ ሳራን የት እንደ ጣላት እስከሚያውቅ ድረስ ምንም አላቆምም ብሏል ማለት ነው። እንግዲህ ሉሃና አላወቀችም ነበረ የእጁን ጌጥ። ምን ብለሽ ነው? አሁን እኮ ሊገርለው ሄዷል ድጋሚ። ምን ብለሽ ነው ትላታለች። እኔ ምንም አላልኩትም፣ ያልኩት ነገር የለኝም። ቆይ አንቺ ለአንቺ ምን ብለሽ ነው አለቻት። አይ ለእኔ ምንም አላለኝም፣ ባቅ ጠይቀሽ ነበረ አለቻት ሉሃና። ይኸውልሽ እኛ ሶስታችን በምንኖርበት ሰዓት በጣም ሰላም ነበርን። አንቺ መተሽ ነው እንግዲህ ችግር እየፈጠርሽ ያለሽው። ሁሉንም ተስማምተ ተቻችለን ነበር የምንኖረው። ትሰሚያለሽ አድናን፣ እኔ ባልመጣም እውነት ትዘገያለች እንጂ መውጣቱ አይቀርም ነበረ። ስለዚህ ውርዴታችሁን ያወቀው በራሱ ነው፣ በየዋህ አምላኩ ነው እንግዲህ ያሳየው። ስለዚህ አንቺ እንትናት በይኝ፣ ነውራችሁን እንኳን እፍረት እንኳን የሚባል ነገር የላችሁም እያለች እንግዲህ ሉሃና ትላታለች። አሁን ቆይ ትዝ አላት ማለት ነው ሚራ ትዝ አላት። ሉሃናን ሄዶ ሲያጎርሳት ምግብ ሰራና ሰርቶ ሲያጎርሳት ትዝ አላት ድሮ ማለት ነው። ሚራ እንግዲህ ልክ ናሆዴ ነብሰ ጥሩ እንደሆነች ማለት ነው በመጀመሪያ እርግዝና እንዳወቀች ሄደችና አድናን በጣም ነው ልጅ የሚፈልገው። በነገራችን ላይ በጣም ልጅ ይፈልጋል። ለዚህም ነው ሉሃናን ሁሉ እንደዚህ በጉጉት ይጠብቃል ልጁን እና በጥፊ የመታላ ራሱ ልጅ በጣም ስለሚወድ ማለት ነው አድናን። እና ትዝ አላት ሉሃናን ሲያጎርሳት፣ ወይኔ በቃ ትዝ አለ። ልክ መጀመሪያ ረገዝኩ ባለችው ጊዜ ማለት ነው ልክ ሶፋ ላይ ቁጭ አድርጎ ከዚህ በኋላ እኔ
በቃ ለአንቺ ሰራተኛሽ ነው መሆነው። ምንድን ነው የምትፈልጊው? ከዚህ በኋላ እንደመቤት ነው ተኝተሽ የምትውይው። በጭራሽ ምንም ነገር እንድትሰሪ አልፈልግም አለና ምግብ ሰርቶ አጎረሳት። ትዝ አላት። ወይኔ እንዴት አይነት ፍቅር የተሞላበት ህይወቴን ምስቅልቅል አደረግኩት በብልጭልጭ ህይወት፣ ወይኔ ወይኔ ብላ አለቀሰች ማለት ነው ከልቧ ተጸጽታ። እና ሮቤ ልክ አድናን ውጥት ሲል አድናን በጣም ይቅርታ በድዬሃለሁ፣ አሁን ደግሞ ከልቤ ነው አለችው። ኦኬ አሁን ደግሞ በይቅርታ መጣሽ፣ መቼም አላምንሽም፣ ባክሽን ወደዛ ዞር በይልኝ አላት። እና በጣም ነው የተጸጸተችው ሚራ ማለት ነው። ሚራ ለምን ይህንን የመሰለ ህይወት ከየትም አታገኝም ማለት እንዴት እንደሚከባከባት እንዴት አይነት ንጹህ ልብ እንዳለው አድናን አሁን ገና ነው እንግዲህ እየታወቃት ማለት ነው። ምክንያቱም እንዴት አይነት እንክብካቤው ምኑ በቃ ገና እንግዲህ አረገዝኩ ብላ እንግዲህ ነው በሱ ምክንያት ነው እንግዲህ እንደዛ እንክብካቤው እና አሁን ለራሱ እንደዚህ ተጣልቷት ይሁን ሁሉ በደል ይሁን ሁሉ ግፍ እንኳን አድርሳበት አሁን አንዴ ኬክ ትለዋለች፣ አንዴ ሜሬንዳ፣ አንዴ ኮካ፣ አንዴ ምን እያለች እንኳን እየተንከባከባት ነው አይደለም በድሮ እና በጣም ነው ትዝ ያላት ሮቤልን። አሁን ሮቤልን በቃ በሮቤል ተታላ ነው ማለት ነው ሁሉ ነገር ያደረገችው። በቃ አንዳንዴ እኛ የሚወደንን ሳይሆን የምንወደው የሚጠላንን ነው የምንወደው፣ በነገራችን ላይ ሴቶች ማለት ነው። እና ለዛ ነው እንግዲህ እንደዚህ እየተሰቃየች ያለችው። አሁን ሉሃናን ደግሞ በጣም እየተንከባከባት ነው፣ በጣም ነው የሚወዳት። አንድ ልጁ ብቻ ነው ከሚራ የሚፈልገው ማለት ነው እንጂ ሚራን ከጠላት በጣም ቆይቷል። ሮቤልን ደግሞ አሁን በቃ በስክብሪቶ ማለት ነው በስክብሪቶ ይሄ በጥይት የመታውን ቁስሉም በስክብሪቶ ነው በቃ እንደዚህ እየነካካ ምናምን በቃ እንትን እንዲለው ማለት ነው እንዲናገር እያደረገው ነው። አሁን እውነቱን ወርዶ ሳይሆን በግዱ ፍርጥ አድርጎ ይነግረዋል እንደገደላት። ሮቤል አሁን አድናን ገድያታለሁ ካለው ወዲያው ነው በጥይቱ ሲጥ የሚያደርገው። በጣም መሮታል። አሁን እንደ ድሮ ምንም ትንሽ ቅንጣት ታክል እንኳን ርህራሄ ምንም እንትን አላለበትም ማለት ነው አድናን። አሁን ለራሱ እንደዚህ እያለ እንኳን አድናን ውጥት ሲል የሚያስበው ሮቤል በቃ ሌላ ተንኮል ነው። ሄደችና ሉሃና ስማ፣ እንዲያውም ወንድምህ የኔ ፍቅር እስቲ እባክሽን የአድናንን ወሬ አትስሚኝ፣ ትሰማኛለህ? እኔ ማለት ነው በጆሮዬ ነው የሰማሁት። አንተ ተንኮለኛ እህቴን የት እንዳለች ብቻ ንገረኝ እንጂ አንተን ነግሬያለሁ። እንዴት ስለምወድ ስለማፈቅርሽ እኮ ነው። በቃ ኧረ እባክህ ስለምትወደኝ ስለምታፈቅረኝ ነው ልትደፍረኝ እንደዚህ እየታገልከኝ አለችው። አዎ ስሜቴን እኮ መቆጣጠር አቅቶኝ ነው። እባክሽ ተረጅኝ የኔ ፍቅር፣ እኔ እኮ አንቺን እኮ ከልቤ ነው ያፈቀርኩሽ ይላታል። ሰው የሚያፈቅረውን ሰው በትዕግስት ጠብቆ የሚፈልገውን ነገር ያደርጋል እንጂ በግድ አስገድዶ መድፈር ማለት እኮ በጣም ከባድ ነው። እንድትወደው ሳይሆን እንድትጠላው ነው የሚያደርግ ለሴት ልጅ ቢገባው ማለት ነው። ቢገባው እንደዛ ነበር የምታደርገው። ነገረችው ልኩን ማለት ነው። ሉሃና በጣም ነው የተናደደችበት። በጣም አሁን ወይኔ ለአድናን ችግር ነው የሆንኩበት፣ አድናን በጣም ችግር እየፈጠርኩበት ነው ብላ በጣም ነው የተሳቀቀችው ማለት ነው ሉሃና። አሁን እኔ ከዚህ ብሄድ በእርግጠኝነት አድናን ሮቤልን ይገለዋል። ምን ላድርግ እኔ እህቴን ብቻ ባገኘው በቃ እህቴን ብቻ ባገኘውኝና በሄድኩኝ ያለች ነው። ሜራ ራሷን ብቻ ነው የምትወደው፣ ራስ ወዳድና ሜራ። እንግዲህ ሮቤል በእርግጥ ሮቤል ምንም ፊት እየሰጣት አይደለም፣ በሜራም አይፈረድም። በእርግጥ እንደዛ ሁና እንኳን ማለት ነው እንደዛ በድሏት እንደዛ ምን ብሏት እንኳን አቅፋ ይዛ ልትወስደው ነበረ። ጠራረገችበት። ያው ነርሲንግ ስለተማረች ሜራ እንግዲህ ቤት ውስጥ ክምክም አድርገዋለች። እና በጣም የመጨረሻ ነው እንግዲህ አድናን እስከ መጨረሻ ነው አሁን መሮታል ማለት ነው። በጣም ተናዷል፣ መሮታል። በቃ የእነሱን ይኸውልሽ በቃ ሌላ ጊዜ ትጠይቀዋለህ፣ ሌላ ጊዜ መሆን ይችላል። እባክህን እኔ የምልህን ሳትሰማ ስትቀር ችግር ውስጥ ትገባለህ። አድናን ለምን እኔን አትሰማኝም ትለዋለች ሉሃና። ይኸውልሽ ሳይቃጠል በቅጠል ነው የሚባለው። ስለዚህ ካደረ ከዋለ ነገሩን ሁሉ ምስቅልቅል ይላል። ስለዚህ አሁን ነው መናገር ያለብኝ ይላታል ማለት ነው ለሉሃና። እንግዲህ አውቃ ሜራ ምን ብለዋለች? በቀበቶ እንደዚህ በቃ ንቅ አድርጎ ሲጥል ያደርገው ሲል ማለት ነው ሳራ እኔ ጋ ናት ብላለች ማለት ነው።
አስቡ እንግዲህ የሌለችውን ማለት ነው እንግዲህ ገለዋታል። ሳራ እኔ ጋር ናት አለች እንግዲህ ምን ማለት አሁን አምርሯል እኮ ሞኝ ካመረረ እያለች ጭራሽ ታሾፍበታለች ማለት ነው ሜራ። ስለዚህ እኔ ጋር ናት ብሏታል። አሁን እኔ ጋር ናት ስላለ እሷ ነው ሲጥ አድርጎ የሚገላት አድናን። ምክንያቱም ሮቤል እንኳን ቅንጣት ታክል አያዝንላትም። ቅንጣት ታክል ቢገርላት ደስታው ነው ማለት ነው ሮቤል። ስለዚህ እውነት ለሮቤል የምትከፍለው መስዋዕትነት በጣም እየታየው አይደለም ማለት ነው ሮቤል። ምክንያቱም አሁን ሚራ ሉሃናን ለራሱ እንዲደፍራት ያደረገች በቃ ከዛም በኋላ አንቺ ጋር መጣለሁ ስላላት ነው። አንቺ ጋር መጣለሁ ስላላት ነው ማለት ነው። እና የምትከፍልለት መስዋዕትነት ሁል ጊዜ ለሱ እሱ በጥፊ ይመታታል፣ ያሰቃያታል፣ ብዙ ነገር ያደርጋታል። ባለፈው እንኳን ራሷን የሳተች ጊዜ የእውነት የሞተች መስሎት ኧረ በጣም ነው የተገላገልኩሽ ሜራ፣ እንዴ እንደዚህ በቀላል እገላገልሻለሁ ብዬ አላስብም አለ ማለት ነው። አሁን ሜራ እንድትሞትለት ይፈልጋል። ለምን? ቪዲዮ የሳራ ቪዲዮ ሳራም ሲገላት ያለው ቪዲዮ እሷ ጋር ስላለ በቃ ሜራ የምትሞትበትንና በቃ እዛ ቪዲዮ እሷ ላይ ያለውን ቪዲዮ እስከሚያጠፋ ብቻ ነው የሚታገሳት። ሮቤል ራስ ወዳድና ተንኮለኛ ሰው ነው ማለት ነው። አሁን ሉሃና እንኳን እሺ ብትለው እውነት ድንግልናዋን ወስዶ ሊተዋት ነበር። እንዲያውም ከሚራ ጋር የተስማሙት ለራሱ አንድ መጀመሪያ በቃ አድናን ከሱ ቀድሞ ከሉሃና ጋር አብሮ እንዳይሆን በልክ ማለት እልክ ነው እንጂ የያዙ እውነት ፍቅር አይደለም። ሚራ ደግሞ ተረድተዋለች። እሷን አንድ ቀን አብረሃት ደር ድንግልናዋን ውሰድና ከዛም በኋላ እኔ ጋር ትሆናለህ ብላ ነበረ እንግዲህ ብዙ ነገር ያደረገችለት። መጥፎም ቢሆን መስዋዕት እየከፈለችለት ያለ ለእሱ ነው። ሁልጊዜ አድናን ሊገለው ሲል የምትከላከልለት እሷ ናት፣ ጠበቃ የምትቆምለት ማለት ነው። አስቡ እንግዲህ እሱ ግን ቅንጣት ታክል ምንም አይነት ፍቅር የላትም፣ ምንም አይነት ፍቅር የለውም ማለት ነው ለእሷ። እና አሁን ቪዲዮውን ካገኘ እንኳን ራሱ ለራሱ ሊገላቱ ላይ ይችላል። ምክንያቱም የመግደል ልምድ አለው ሮቤል። እና አሁን የሚገርም ነገር ነው በጣም ሳራን ለፖሊሶችም ስላመለከቱ ብዙ ፖሊሶች ለራሱ እየፈለጉ ነው ማለት ነው። ሳራን ቀብረዋታል፣ ገለዋታል። ሬሳው እንኳን አልጋው ስራ አስቀምጠው ስንት ቀን አስቀምጠው እንኳን እየሸተተ እያለች ነበር ማለት ነው ሜራ። ስለዚህ ሁለቱም ያው መጨረሻቸው እስር ቤት ነው የሚሆነው። ፖሊሶቹም ይፈልጋሉ። በቃ ብዙ ነገር አሁን ከሮቤል ማስረጃ ሮቤል ክላስ በጣም ብዙ ማስረጃዎች ተገኝተዋል። ጆሮ ጌጧ፣ ጫማዋ፣ ሻርፓ፣ አሁን ደግሞ የእጅ ጌጧ፣ ይህ ሁሉ ነገር ማስረጃ መሆን ይችላል ሮቤል እና ሜራ እንደገደሏት ማለት ነው። ስለዚህ ሉሃና ያው ዝም ብላ ነው እየደከመች ያለችው። አድናንም ዝም ብሎ ነው እየደከመ ያለው። ቀጣዩን ክፍል ይዤላችሁ ቀርባለሁ። ስለተከታተላችሁን ከልብ አመሰግናለሁ። ባይ